የኔርቱ ጓደኛ እንዴት ነሽ? እንደው ይቅርታ አድርጊልኝ ትቼሽ ጠፋሁ አይደል? ምን በተጊዜ አላገኘው። ችግር የለውም ቤዚዬ። ግን እንዴት ሆንሽ? ጤናሽ ነው? የእግርሽ ነገር እንዴት ሆነልሽ? አይ የእሱን ጉዳይ እንኳን ተይው። የመራመድ እድል 10% እንደሆነ ዶክተሮቹ ነግረውኛል። ኧረ ተይ አለምዬ፣ እንደሱ እንኳን አይባልም። ደግሞስ ቢሆን ዮናስን የመሰለ ባል ሰጥቶሽ የለም አይደል? አዎ ልክ ነሽ ቤዚ። ቤዚ መተሻል እንዴ? አዎ መተሻል። እንዴት ነሽ? አለሁ። ተኝተሃል መሰለኝ ስመጣ። ምን እባክሽ ከሆነ ሳሎን ሆና መኝታ ቤት ይሻላል ብዬ እኮ። ቤዚዬ ግን ምን አይነት ስራ ቢያጋጥምሽ ነው እዚህን ያክል ቢዚ ሆንሽው? እኛ እንደዚህ እርስት ያደረግሽን? አለምዬ የኛን ከስተመሮች ታውቂያቸው የለም? እንኳን ለሌላ ሰው ጊዜ ልሰጠው ይቅርና ራሴን እንኳን አስረስተውኛል። አይ ቤዚ በወሬ ያዝንሻል። መቼም የሴት እንግዳ የለውም ይባላል። እስቲ ኪችን ግቢና ምግብ ስሪል። አረ ችግር የለውም። አሁኑኑ ምን የመሰለ ምግብ ሰርቻ አብላችኋለሁ። ጠብቁኝ። እዚህ እስከምትመጣ አዲስ አመት ይገባል። ቤዚዬ ምን ሆነሽ ነው ብቻሽን የምትስቂው? ስልኬ ላይ እኮ የሆነ ነገር አየሁና አስቆኝ ነው። እዚህ አልነበርክ እንዴ? የት ሄደክ ነው? እዚህ መኝታ ክፍል እኮ የጠፋ ፋይል እሱን እየፈለግን ነበር። ቤዚ ምግቡ አልደረሰም? ደርሷል። አለምዬ ነይ እንጂ ተነሽ እንብላ። አይ እንደሱ አይነት ምግብ ያሳምመኛል፣ ይቅርብኝ። እሺ ዮኒና እንብላ ታዲያ። እሷን ተያት አሁን ስለበላች ነው።
በቃ እንደ ተሳቢ እንስሳ እንደዚህ ስትሳብ ነው የምትለው? አይገርምሽም? ታዲያ ከዚሽ ጋር እንዴት አብሮ ይኖራል? አይዞህ የኔ ወድ፣ ቅመሟ ቤዛ ለህይወት ጣም ልትሆን መታላለች። የኔ ወድ ብቻ ትንሽ ጊዜ ስጪ። ከዚህ ቤት አሽቀንጥሬ አውጥቼ ለማኝ ነው ማረጋት። እንዴ ተው እንጂ የኔ ወድ፣ እሷ ያዘችልህ ሚስጥርማ አትርሳው። ታዲያ እድሜ ልኬን አብሬያት ከእሷ ጋር እንደበሰብስ ነው እንደምትፈልጊው? እኔ እንደዛ አላልኩኝም። ቢሆንም ግን ጭካኔን መረር አድርገው ነው ያልኩት። መረር አድርገው ስትይ? ያው ወደ ላይኛው አካል መላክ ነው። ያምሻል እንዴ? በቤት ውስጥ ብቸኛው ያለው ሰው እኮ እኔ ነኝ። ልታስቀፈድጂ ነው እንዴ? ዮናስ እንደ ጋሪ ፈረስ ወደ ፊት ለፊት ብቻ አትይ፣ ግራና ቀኝህን ማየት ልመድ እንጂ። ይኸውልሽ የኔ ውድ፣ ምክርና ቡጢ ለሰጪው ቀላል። እስኪ አስበው፣ በተኛችበት በትራስ አፍነ ብገላት ጎረቤት ምን የሚል ነው የሚመስለው? ምንድን ነው የሚለው? አንዴ ማንም ሰው ቢሆን በደረሰባት የመኪና አደጋ ስትማቅቅ ከርማ ሞተች ነው እንጂ የሚለው ማንም ዮናስ ገደላት ብሎ የሚያስብ ሰው የለም። እስቲ ላስብበት። በቃ ቃሊድ እቺ ፎቃቃ ሚስትህን እያየሁ መሳቀቅ አልፈልግም። በቃ በኋላ ቤትሽ መጥቼ ጥሩ ጊዜ እናሳልፋለን። እንደው ፈጣሪን ፈርተን እንጂ እዚህስ ቢሆን መኝታ ክፍል ገብተን የፈለገንን ነገር ብናደርግ ምን እንዳታመጣ። ተይ እንጂ ቤት፣ ይቺ ልጅ እኮ እግሯን እንጂ አይምሯን አላጣችም። ችግር ልትፈጥርብን ትችላለች። እንደው ነገሩን ልበል ብዬ ነው እንጂ ለኔስ ቢሆን በደህናው ጊዜ የልብ ጓደኛ አልነበረች እንዴ? አታስቢ፣ ትንሽ ጊዜ ብቻ ስጭኝ። አሁን እጅሽን ታጠቢና ልሽኝ። እሺ። Welcome to the most carefully crafted app on the internet. ነገ ሆስፒታል ቀጠሮ አለኝ። አረሳከውም አይደል? አረሳሁት ግን አልሄድም። ለምን ይሁን? ቀጠሮ አለብኝ። በዛ ላይ ከአንቺ ጋር ከተማ ለከተማ ስጓተት መታየት አልፈልግም። ዩኒ ግን ሁሉ ፍቅር ከየት ገባ? አታላዝኝብኝ እባክሽ። እንኳን እንደዚህ ሆነሽ ሙሉ ግር እያለሽ እንኳን አልወድሽም ነበር። ከአንቺ ጋር ከተማ ለከተማ መታየት አልፈልግም። እኔ ግን የማሳልፋቸውን እያንዳንዷን ቅስፈቶች አልረሳኋቸውም። እንዴ እስቲ ራስሽን ተመልከች። ብዙ ሴቶች እኮ በብዙ ጥፍ ይበልጡሻል። እባክህ እነዚህ ቃላቶች ከህመሜ በላይ ይሰብሩኛል። ትሰሚኛለሽ? ከዚህ በኋላ እኔና አንቺ ባልና ሚስት መሆን አንችልም። ዘመዶችሽ ጋር ወይ የጎዳና ህይወት ለመልመድ ተዘጋጅ። እሺ? በዚህ መልኩ ለኔ ፍቅር ካልነበረ ቆይ ምን አገባኝ? ያኔ ጓደኛሽ ቤዛ ሌላ ወንድ ማየት ስትጀምር ከሷ እንደማላንስ ለማሳየት አንቺን ቀረብኩሽ። ከዛም የወቅቱን የልቤን ጓደኛ ለማጥመድ እኔን እንደ መረብ ተጠቀምከኝ። ልክ ነሽ። ባይገርምሽ ያ ቀመር ከጠበቅኩት በላይ ነው ይሰራልኝ። እና አሁን በእጅ አስገባት ተሳካለ? በትክክል። ከዚህ በኋላ ስለማታስፈልጊ ባባረርሽም ችግር የለብኝ። ፍቅሬን ብቻ አይደለም የቀማችሁ፣ እድሜንም ጨምር ነው የቀማችሁ። ባታባረረኝ በቅርቡ ልወጣ ነበር። ጎበዝ ልጅ። እኔም ከበድን ጋር መዋል ማደር ሰልችቶኛል። ሄሎ ማሪ። ሄሎ የኔ ፍቅር። ወይ የኔ ማር፣ እንዴት ነሽልኝ? ፍቅር በጥሩ ጤና ላይ ትገኛለች። ያንተን ድምጽ ስትሰማ ደግሞ የበለጠ ደህና ትሆናለች። የኔ ውድ ነይልኝና እስቲ ባለፈው የጀመርነውን እንጨርሰው። አለም የለችም እንዴ? እሷ ምን ትሆናለች እባክሽ? አዎ ቀጠሮ ስላለባት ዛሬ አትኖርም። ብትኖርም ፍቅር አሰጣጥ እንዴት እንደሆነ ካንቺ መማር አለባት። ውዷ ጓደኛዬን በማስከፋቴ ቀረ ቢለኝም ግን ይሄንን በማድረግህ በጣም ኮርቼብሃለሁ።
አፌ ኩርት ይበልልሽ። እኔም እወድሻለሁ። ይልቅ ቶሎ ነይልኝ። እሺ እጠብቅሻለሁ። እንዴት ነሽ ጓደኛዬ? ለነገሩ ልክ ነሽ። ዝምታ ወርቅ ነው አይደል? ቆይ ግን ቤዚ ምን ባደርግሽ ነው እዚህን ያክል የጨከንሽብኝ? እሺ አለምዬ፣ እኔ እኮ ባንቺ አልጨክንም። የምር ጓደኛዬ ሙች። ግን ያው አለ አይደለ የሰው ነገር ደስ ይላል። ዳግም እንዳልሽ ዋኔን እንዳላምን አድርጋችሁ ነው የቀበራችሁ። ለመቀበሩ እንኳን አትቸኩይ። ከምታስቡ በላይ ቀብርሽ ይደምቃል። ይበቃሻል። አሁን አይንሽን ማየት አልፈልግም። ውጪ። ትሰሚያለሽ አንቺ ሽባ፣ ከዚህ በኋላ ካፈሽ የምታወጪው ነገር እየተጠነቀቅሽ። ይህንን ማንነትሽን ባቅ ኖሮ ድሮ ነበር መረቀሽ። እኔ ደግሞ ርቀሽን ሳይሆን ከጎኔ ሆነሽ ነው የስቃይ ጽዋ እንድትጎነጭ የምፈልገው። ተሳክቶልሻል። ገና እኮ ይሄ ጅማሮ ነው። ራስሽን አጥፍተሽ እስከምትሞቺ ድረስ የስቃይ ጽዋ እያንዳንዱን አስጎነጭሻለሁ። ምን ታገኝቶ ነው ዛሬ ፍቅር በፍቅር ይሆናችሁ? የድሮዋ ሚስት መስመር ስታው መስመር እያስያዝኳት ነው። አሁን እቺን በድን መስመር አሳሻት አላሳሻት ምን ለውጥ አለው? ይልቅ ወደ መኝታ ቤታችን ነይ እንግባ። ብቻዬን መግባት አልፈልግም። አልገባኝም። መኝታ ቤት ያለውን እያንዳንዱን ቅጽበት እንድትመለከተኝ እፈልጋለሁ። ይሄን የእብድ ሀሳብሽን ትተሽ ይልቁን ወደ መኝታ ቤታችን እንግባ። ይሄን ቅጽበት እኮ ለአመታት ስናፍቀው ከረም ያለው የግድ ማየት አለ።